ራስን አጠባበቅ በተፈጥሯዊ መንገድ ምንም አይነት ወጪ ሳናወጣ በቤታችን ኑ ከኔ ጋር ራሳችን እንጠብቅ። ሴቶች ራሳችን እንጠብቅ። ሁልጊዜም እኛ ደህና ስንሆን ራሳችን ስንጠብቅ ነው ብዙ ነገሮች እያማሩ እየተሳኩ እየሆኑ የሚሄዱትና ምንጊዜም የስኬታችን መጀመሪያ ራሳችን መጠበቅ ይሆንላለሁኝ። ይሄ የኔ መርህ ነው። እናንተስ? በዚህ ቻናል እንግዲህ እንደምታውቁት ሁልጊዜም ራሳችን እንዴት በተፈጥሯዊ መንገድ መጠበቅ እንዳለብን እንደገና ደግሞ በእኔ በህይወቴ ያስተማሩኝን ነገሮች ወደ እናንተ በማቅረብ ነው የምታወቅበት። እኔ ትዕግስት ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ። በዚህ ቻናል ሀሳብ አስተያየታችሁን ጻፉልኝ፣ ይቀበላለሁኝ። የማታውቁኝ ካላችሁ በድጋሚ እኔ ትዕግስት ነኝ። በዚህ ቻናል ደግሞ በተፈጥሯዊ መንገድ እንዴት ራሳችን መጠበቅ እንዳለብን እንማማራለን ማለት ነው። ዛሬ እንደምታዩት ቅቤ ይዤ መጥቻለሁ። እንግዲህ ቅቤ በተፈጥሯዊ መንገድ እናቶቻችን ራሳቸውን የሚጠብቁበት ደግሞ እርጅና የታባህ የምንልበት ራሳችንን ማሞን ከሆነ ከህመማችን ዳን የምንልበት ምርጥ የባህላዊ ራሳችን የምንጠብቅበት አንዱ መንገድ ነው ቅቤ። እንግዲህ ዛሬ ከድምጼ እንደምትረዱት እኔ ትንሽ ጉንፋን ይዞኛል፣ ራሴን ደግሞ በጣም አሞኛል፣ ፀጉሬን በጣም ድርቅ ብሏል። ጉንፋን ስላችሁ ይሄ ዝም ብሎ ጉንፋን አይደለም፣ 15 ቀን ያስተኛኝ ጉንፋን ነው። እስቲል አሁንም አለ፣ ድምጼ አለቀቀኝም አለ፣ እስካሁን አለ ጉንፋኑና እንግዲህ ከዛ ህመሜ ለመውጣት ለማገገም ዛሬ ቆንጆ ቅቤ ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ ደግሞ አስባለሁኝ። ሁላችሁም ተከታተሉት እስከ መጨረሻው ድረስ። በመሀል የመጣው አንዳንድ ነገር እላችኋለሁኝ። እንግዲህ ቅቤ ራሳችሁን የሚያማችሁ ሰዎች ካላችሁ ለራስ ህመም በጣም መፍትሄ ነው እና ለራስ ህመም ብቻ ሳይሆን ደግሞ እንግዲህ ቅቤ ስንቀባ እንደኔ ከሆናችሁ እኔ ቅቤ በጣም ነው የምወደው። ታውቃላችሁ እንግዲህ በአያት እጅ ያደገ ሰው ሆኖ ቅቤ የማይወዳለ ብዬ አላስብም። ምክንያቱም እኔ ከልጅነቴ ጀምሮ በአያቴም በእናቴም በአራቱም አያቶቼ ቅቤ እየተቀባው ነው ያደግኩት። ስለዚህ ቅቤ በጣም እወዳለሁ። ቅቤ ስቀባ አሁን ሰዎች እንዴት ነው አሁን ላይ ራሳቸውን የሚጠብቁበት ዘመናዊ የሆኑ ብዙ አይነት ነገሮች አሉ አይደል? ወደዛ ነው የሚያመሩት። እኔ ደግሞ ቶሎ ብዬ ወደ ቅቤ ነው የማመረው። ቅቤ ተቀባው ማለት በቃ እኔ ውስጤ ሰላም ነው የሚያገኘው፣ ፊቴ ባንዴ መልስ ነው የሚለው፣ ፀጉሬም ደግሞ በጣም ነው የሚመቸውና ራሴንም ሀሞኝ ከሆነ ቶሎ መፍትሄ በጣም ቅቤ ስቀባ ነው እኔ ቶሎ ዳን የምለውና ቅቤ በጣም ነው የምወደው። እንግዲህ በዚህ ቻናል እኔና እናንተ ስንት አመታችን ማለት ነው? ረጅም አመት አይደል? ወደ 4-5 አመት አይሆነንም እንተዋወቃለን። ስለዚህ ቅቤ በጣም ደግሞ ወድ ታውቃላችሁ ብዬ ነው። በጣም አሪፍ ነው ቅቤ። በተለይ ንጹህ ቅቤ ካገኛችሁ ደግሞ በቤታችሁ ቅብት በሉ። አሁን ደግሞ እግዚአብሔር ይመስገን ዘመኑ በጣም ደስ ይላል። የትም ሀገር ሆነን ቅቤ በቀላሉ የምናገኝበት መንገድ አለ። እሱ ምንድነው እንግዲህ ኬክ የምንሰራበት እሱ ክሬም ካላችሁ፣ በነገራችን ላይ በዚህ ላይ ልምዱም አለኝ በደንብ አድርጌ ነግራችኋለሁ። ለምን ኢትዮጵያ ያለው ከዚህ በፊት እቴቴ ወተት ጋር አብሬ ሰርቼ ስለነበረ በደንብ ስለ ቅቤ፣ ወተት፣ ቺዝ ምናምን በደንብ ነው እውቀት አለኝ ልላችሁ ፈልጌ ነውና ኢትዮጵያ ያለሁም ትክክለኛ ንጹህ ቅቤ የምናወጣው ከክሬም ነበረ። ታውቃላችሁ አሁን እኛ የምናውቀው ቤት ውስጥ ላም ታልቦ ተጠራቅሞ ምናምን ነው የቤት ውስጥ ናት። ነገር ግን በካምፓኒ ወይ ደግሞ እንደዚህ በትልልቅ ድርጅቶች ቅቤ ሲወጣ ወይ ቅቤ አይብ የተለያዩ ነገሮች ሲወጡ ከክሬም ነው የሚወጣው ማለት ነው ቅቤው። ገብቷችኋል አይደለ? እና ትክክለኛ ንጹህ ቅቤ ነው ለኬክ ምናምን ተብሎ የሚሸጠው ክሬም፣ እሱ ትክክለኛ ክሬም ነው እና እኛ ከናጥ ነው የሚወጣው ምንድነው ቅቤ ነው ማለት ነው። ስለዚህ ኬክ የምንሰራበትን ክሬም ተጠቅሜ ንጹህ ቅቤ አውጥቼ ነው መቀባው ልላችሁ ፈልጌ ነው። ይሄ ንጹህ ቅቤ ነው። ንጹህ ያው ምንድነው የሌለው ዋይራ የለውም፣ ዋይራ አልታጠንም እንጂ ሌላው በጣም ንጹህ ቅቤ ነው። እንግዲህ እንደምታዩት በደንብ አድርጌ ቀብቼዋለሁ። ፀጉሬ ራሱ ያስታውቃል ድርቅ ብሎ በጣም ነበረ አናቴ የደረቀው። አሁን ላይ ይሄንን ቮይስ ሲቀርጽላችሁ ይሄን ቪዲዮ ኤዲት ሳደርግ እኔ ቅቤ ተቀብቼ ታጥቤ ፀጉሬ ተስተካክሎ ምናምን ነውና በደንብ ሹር ሆኜ ነው ይሄን ቮይስ ማደርግላችሁ። በደንብ ጥሩ ለውጥ አግኝቼበት ደግሞም ድኜ ራሴም እግዚአብሔር ይመስገን ተሽሎኛል። ትንሽ ጉንፋኔ ድምጼ ግን እንዳለ ነው። አሁንም በደንብ አልቻለኝም
ልላችሁ ፈልገኝ ነውና ቅቤን እንግዲህ ስቀባ ድኛለሁኝ እግዚአብሔር ይመስገን። ስለዚህ ራስ መታት እንደኔ የያዛችሁ ሰዎች ካላችሁ ቶሎ ቅቤ ተቀቡ። ቅቤ የብዙ ነገር መፍትሄ ነው። ለፊታችንም፣ ለቆዳችንም፣ ለሰውነታችንም በሙሉ ቅቤ በጣም አሪፍ ነው። ቅቤ ተጠቀሙ እላችኋለሁኝ። እንግዲህ ትንሽ ቆይቼ ደግሞ መለሳለሁኝ። ይሄንን ቻናል ላይክ እና ሼር ሰብስክራይብ ማድረግ ማትርሱ ቤተሰብ። ሁሌም እንደምላችሁ ቪዲዮ ስለቅላችሁ ለእናንተ ትንሽ ነው የሚመስለው፣ ለእኔ ግን በብዙ ሀስል ውስጥ እያለፍኩ ስለሆነ እባካችሁ ላይክ እና ሼር እያደረጋችሁ አሳድጉኝ እላለሁ። ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ዩቲዩብ ቫይራል እንዲወጣ ያደርገዋል ማለት ነው። ኮሚኒቲ ይሄ ቪዲዮ እንደተወደደ ነው የሚያሳየውና ባካችሁ ላይክ ማድረጋችሁን አትርሱ እላለሁኝ። እንግዲህ ጉንፋን ስለያዘኝ ረጅም ብዙ ሳወራ ትንፋሽን ቆርጥ ይላል፣ ድምጼም ጥሩ ስላልሆነ እስከ መጨረሻው ድረስ ተከታተሉ አለው። ቤተሰቦቼ አብዛኞቻችሁ ደግሞ ቅቤ እንዳትቀቡ የሚያደርጋችሁ ነገር ምንድነው? ሽታው ነው። ሽታው ቶሎ አይለቅም የምትሉ ሰዎች አላችሁና እንግዲህ እኔ ቅቤ ተቀብቼ ሽታው ምንም ጸጉሬ ላይ አያስቸግረኝም፣ ባንዴ ነው የሚለቅልኝ። እሱ ምንድነው ማደርገው? እንደዚህ ቅቤ ከተቀባው ጸጉሬ ከራሰ በኋላ በደንብ አድርጌ ማሳጅ አደርገዋለሁ የራስ ቅሌ። ምክንያቱም ቅቤው ሙሉ ለሙሉ ወደ ራስ ቅሌ ወደ ጭንቅላቴ ዘልቆ እንዲገባ ማለት ነው። ከዛ ባዶ ነው የሚሆነው ማለት ነው። ከዛ ምንድነው ማደርገው? ስታጠብ መጀመሪያ ምንም አይነት ውሃ ሳላስነካ ሻምፖ ነው ማደርግበት ማለት ነው። ሻምፖ አድርጌ በደንብ አሸዋለሁ ውስጡን። ያው ቅቤ ስቀባኔ የራስ ቅሌን ብቻ ነው የምቀባው፣ የጸጉሬን ጫፍ አልቀባም። ምክንያቱም ቅቤ ለራስ ቅሌ እንጂ ለጸጉሬ ጫፍ ብዙም ጥቅም አለው ብዬ ስለማላስብ። እንደውም የጸጉር ጫፍ ቅቤ ያደርቃል። እውነት ለመናገር ለራስ ቅላችን ነው ቅቤ የሚመከረውም እና እኔ ራስ ቅሌን ብቻ ስለሆነ የምቀባው፣ ውስጡን ብቻ ስለሆነ የምቀባው። ስለዚህ ውስጡን ሻምፖ አደርግና ምንም አይነት ውሃ ሳላስነካ በደንብ አሸዋለሁ ማለት ነው። በደንብ ሽት እጃችሁ ላይ ራሱ ያስታውቃል ሲለቅ ማለት ነው። ሻምፖና ጸጉራችሁ አንድ ላይ ሽት ስታደርጉት ሲለቅ ራሱ ያስታውቃችኋል። ከዛ ለብ ያለ ውሃ ተጠቅማችሁ በለብ ባለ ውሃ መታጠብ ማለት ነው። ባንዴ ውልቅ ብሎ ነው የሚጠፋው። ቅቤ ተቀብታችሁ በምንም ተአምር በቀዝቃዛ ውሃ አትታጠቡ። ለብ ባለ ውሃ ታጠቡና ቶሎም ለውጥ ምንም ሳያለፋችሁ ረጅም ሰዓት ሳይወስድባችሁ ባንዴ ሽታው ልቅቅ ነው የሚለው። እንደምታውቁት እኔ ጸጉሬን ስታጠብ ምንም አይነት ኮንዲሽነር አልጠቀምም፣ የምጠቀመው ሻምፖ ብቻ ነው። ስለዚህ በሻምፖና በሻምፖ ብቻ ነው ጸጉሬን ለመታጠብ የምታጠበው ማለት ነው። ሌላ ምንም አይነት የጸጉር ትሪትመንት አልጠቀምም፣ እንደ ኮንዲሽነር አይነት ማለት ነው። ስለዚህ በሻምፖ ነው የምታጠበው። ስታጠብ ደግሞ እንደነገርኳችሁ ውሃ ሳላስነካ ሻምፖን ነው ማደርገው። ከዛ ግን በደንብ ማሸት፣ በደንብ ሽት ማድረግ ዙሪያውን ግድ ነው እና ለብ ያለ ውሃ ወሳኝ ነው ማለት ነው። ከዛ ባንዴ ውልቅ ብለው ነው የሚጠፋላችሁ። ምንም አይነት ሀሳብ አይግባችሁ። ብዙ ሰው ቅቤ ይወዳል፣ ግን ሽታው ምናምን ይላሉና ለዛ ነው እኔ ይሄን ቅቤ ተቀብቼ በጣም ብዙ ቅቤ ነው የተቀባሁት። ግን አንድ ቅቤ እንዳልፈሰሰ ነው የምነግራችሁ። ምንም አይነት ቅቤ አልፈሰሰም። ምክንያቱም የራስ ቅሌ በጣም ተጠምቶ ስለነበረ ጥጥት ውስድ ነው ያደረገውና እዩትማ ባዶ ነው የሆነው። ማሳጅ ያደረኩት ገናና አቆይቼዋለሁ ለ2 ሰዓት ያክል ራሴ ላይ ለ2 ሰዓት ያክል ቆይቷል እና በደንብ ጥጥት አድርጎታል። ብታዩ እንዴት ደስ እንዳለ ልነግራችሁ አልችልም። በጣም ደስ የሚል ቅቤ አቀባብ ነው የተቀባሁት በአሁኑ ስቀባና እንግዲህ እናንተም ስራችሁን እየሰራችሁ ቅብት ብላችሁ ስራችሁን እየሰራችሁ ልክ ስራችሁን ስትጨርሱ ደግሞ ትጥብ ብትሉት የተሻለ ነው ብዬ አስባለሁኝ። ይሄን ነው እንግዲህ የምላችሁ።
እሺ ቤተሰቦቼ እንግዲህ እዚህ ጋር ደግሞ እንደምታዩኝ ሻይ እየጠጣው ነው። ቅቤ ከተቀባችሁ በኋላ እውነት ለመናገር ቡና ቅርብርብ አድርጋችሁ ምናምን እኔ በጣም ነው የምወደው። ቅቤ እየተቀባው ቡና ፏ ብሎ ምናምን እንደዛ ነው የምወደው። ድሮ እንደዛ ነበር መቀባው። ያ አሁን ደግሞ ሰዓት ስለሌለኝ ሻይ ነው እንግዲህ የጠጣሁት እና ቅቤ ተቀብታችሁ ውስጣችሁ ሙቀት እንዲሰማው በደንብ ቅቤያችሁ ደግሞ ወደ ውስጥ እንዲገባ ለእናንተም ለውስጣችሁ ሰላም እንዲሰማችሁ ሻያችሁን አፍልታችሁ ሻያችሁን እየጠጣችሁ ብትቀቡ ደግሞ ሞር ደስ ያለ ይሆናል። ከዛ ደግሞ ሽታ እንዳይኖረው ቆንጆ የሆነ እንደ እጣን ነው ግን የጸጉር ነው። እሱን እየታጠንኩ ነው ማለት ነው። ምክንያቱም እኔ ቅቤውን ተቀብቼ እንደነገርኳችሁ ለ2 ሰዓት ያክል ሳልታጠባ ቆይቼዋለሁኝ። ሽታ ግን የለውም ምክንያቱም ይሄንን ስላደረኩኝ ማለት ነው። ከዛ ፕላስቲክ አድርጋችሁ ስር ማድረግ ከዛ ደግሞ እንዳልኳችሁ ይሄንን እጣን በደንብ አድርጋችሁ አሉ የተለያዩ የጸጉር ብሆሮች እጣኖች ስላሉ እነሱን በተጠቀሙ ደግሞ ሽታው ይጠፋል እና ንጹህ እንደሆናችሁ ሳይደብራችሁ ቅቤያችሁን ተቀብታችሁ ትጨርሳላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ እና ሼር አትርሱ። በቀጣይ ቪዲዮ እንገናኛለን።